ሚስቴ ጋር በቆየሁባቸው 3 ቀናቶች ውስጥ እቺ ሁለተኛዋ ሴት እየደወለች ቴክስት እያደረገች ቁም ስቅሌን አሳየች። የት ጠፍተህ ነው? ለመፋታት የዚህን ያህል 3 ቀንና 4 ቀናትን ምን ያስፈልግሃል? ከዚህ በላይ የምትቆይ ከሆነ ያለበት ድረስ ራሴ እመጣለሁ። ስልክ አንሳልኝ፣ አናግረኝ፣ እዛ ማደርህን ተው፣ እኔ ጋና የት ነው ያለኸው? እያለች ብቻ በየደቂቃውና በየሰዓቱ ስልክ አላነሳ ስላት የምትልካቸው ቴክስቶች አደነቆሩኝ። ፈታሃት ወይ? ተውኳት ወይ? ምን ላይ ደረሳችሁ? አሳውቀኝ። ፍቺ የዚህን ያህል ቀን ይፈጃል እንዴ? ብቻ በቃ እንደዚህ አይነት ነገሮችን ነው የምታወራው። ዝም ስላት ደግሞ ያለበት ድረስ እመጣለሁ እያለች ታስፈራራኛለች። ይህ ነገር በዚሁ ከቀጠለ ብዙ ነገሮችን ያመሳቅላል ብዬ ስላሰብኩኝ ቤተሰብ ጋር ደውዬ ልጃቸው እንደወለደችና መጥተው እንዲያዩት ከነገርኩኝ በኋላ እናቷ መምጣቷን ሳረጋግጥ ባለቤቴን ለእናቷ አስረክቤ ወደ ሚስቴ ጋር ሄድኩኝ። ከዛ ቤት ስርቅ ስለያት በጣም ውስጤን እያመመኝ ነበር። እውነት ለመናገር ሀውለት ካጠገቧ ፈጽሞ መራቅ አልፈለግኩም ነበር። ስራዬ የዚህን ያህል የሚያጨናንቅና አንድ ቦታ ላይ አስሮ የሚያውለኝ ስላልሆነ ሰፊ ሰዓት ነበረኝ። እነዛ ሰፊ ሰዓቶችን ተጠቅሜ ልጄን በመንከባከብ ሚስቴንም በመንከባከብ አብሬያቸው እንዳሳልፍ ነበር የተመኘሁት። ነገር ግን ከዚህ በኩል ይቺ ሴት ጽቅዝ አድርጋ ያዘች። እሷ እቤት መጣች ማለት ነገሮች እንዳይስተካከሉ ሆኖ እንደሚመሰቃቀሉ ስለገባኝ ሄጄ እሷን ማረጋጋት አለብኝ ብዬ አሰብኩ። ከቤት ወጣሁ። ስወጣ በጣም ተናደድኩ። ሄጄ ባንቃት፣ ብመታት፣ ብሰድባት ብቻ ብዙ ነገሮችን እያሰብኩ ነበር ወደ እሷ ቤት እየሄድኩ የነበረው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማዓ እንዴት ናችሁ? ደህና ናችሁ ወይ? አብራችሁኝ ስለሆናችሁ በጣም አመሰግናለሁ። ይህን ቪዲዮ ላይክ፣ ፎሎ፣ ሼር እያረጋችሁ ለብዙሃን እንዲደርስ አድርጉ። ፎሎ ያላደረጋችሁ ፎሎ አድርጉ። እንዲሁም አባያ፣ ቶፕ፣ ጫማ፣ ቦርሳ፣ ድሪአን የምትፈልጉ ቤተል ኤጂሞል 1ኛ ፎቅ 113 ቁጥር ሀውለት ጋር ሳታዩ እንዳትገዙ እያልኩኝ ሰሞኑን እንግዲህ አዳዲስ እቃዎች ስለሚገቡም መታችሁ እንድትጎበኙን በአክብሮት እጠይቃለሁኝ። ማንኛውንም ኢንፎርሜሽን ለመጠየቅ ባዮ ላይ ባለው ስልክ ደውላችሁ ልታናግሩን ትችላላችሁ። አብራችሁን ቆዩ። በመሀል ግን ተረጋጋ። ይሄ ሁሉ ያንተ ጥፋት ነው። መጀመሪያም ባለመረጋጋት ባለማሰብ ያጠፋኸው ጥፋት ነው እዚህ ሁሉ ጥንቅጥ ውስጥ የከተተ። ከዚህ ሴት ጋር በምታደርገው እያንዳንዱ ንግግርና እያንዳንዱ ግንኙነት ላይ እርጋታና ትዕግስት የጎደለው ከሆነ ቀጣይም ህይወትን ታበላሸዋለህ አልኩት ራሴ። እውነት ነው። መጀመሪያ ኃላፊነት የጎደለውና ትዕግስት አልበኝነት በተሞላበት መንገድ የገባውበት ህይወት ነው እንደዚህ አይነት ጸጸትና ጭንቀት ውስጥ የከተተኝ። እቤት በተቻለ መጠን ራሴን አረጋግቼ ለመግባት ሞከርኩ። ገና ስታየኝ የጠየቀችኝ አንድ ጥያቄ ፍቺውን ጨርሼ ያለፈ ህይወቴን ፋይል ዘግቼ መጣሁ በለኝ። በእነዚህ ሁሉ ቀናቶች ውስጥ መቼስ ዝም ብለህ አይደለም ስትንገላወድ የከረምከው አለች። ንዴቴ ሰማይ ነካ። ነገር ግን ላሳያት አልፈለኩም። በረዥሙ ተንፍሼ ፊቴን አዙሬ ጸጥ ብያት ቁጭ አልኩ። ሳያት እወደው የነበረው እናፍቀው የነበረው ላቅፈው ጋጓ የነበረው ማንነቷ ጠፋብኝ። ስሜቴ ዘጭ ሲል ተሰማኝ። ከሷ ጋር ስሆን በደስታ የሚሞላኝ ስሜት ሁሉ ጠፍቶ ከሷ ጋር የነበረኝ ፍቅር ሳይሆን ስሜታዊነት ነው አልኩኝ። በቃ ውስጥ የነበረው ስሜት ረገበ። በአካልም በመንፈስም ዘጭ አልኩኝ። እንዴት ልነግራት እንዴት ላስረዳት እንደምችል ግራ ተጋባሁ። ደጋግማ ፍቹን ጨርሼ መምጣቴንና ስለ ፍቹ ጉዳይ እንዳወራት ትወተውተኛለች። ፊቷ ላይ የሚንቀለቀል የቁጣ እሳት ይነበባል። አይኗም ጆሮዋም ሁሉም አካሏ ከኔ አፍ የሚወጣውን ነገር ለመስማት በጉጉት እየጠበቀኝ ነው። በዛ ሰዓት ለሷ መልስ ሳይሆን ጥል አማረኝ። ምን ብዬ እንደመመልስላት ስላላወቅኩኝ ተጣልቻት፣ ጮሄባት፣ ገፈታትሬያት እንደወጣ የሚያስገድደኝ ስሜት ውስጥ ገባሁኝ። ሀውለት እች ሴት ወጣትነቷን፣ ልጅነቷን፣ ያን የሚያምር መልኳን ሁሉ ለእኔ አሳልፋ የሰጠች እንቡጥ ናት። ያኔ እኔ ስለ ሚስቴ እንዲሆንኩ፣ እንዲወጣሁ፣ እንዲወረድኩ እያልኩኝ በማማክራት ሰዓት እሷም ዙሪያ ላይ ስለሚንዣበቡ ወንዶች፣ ስለሚወዷት፣ ስለሚያፈቅሯት፣ ሊያገባት ስለሚፈልጉ ሰዎች ሁሉ ታዋየኝና ታማክራኝ ነበር። እከሌ ይፈልገኛል፣ በዚህ ጉዳይ አልወደውም፣ እከሌ እንዲህ ብሎኛል፣ በዚህ ነገሩ ያስጠላኛል። ብቻ ብዙ ወንዶች ዙሪያ ላይ አንዣበቡ ነበር። እነዛን ሁሉ በአንድም ሆነ በሌላ ምክንያት አብረን ዲስከስ አድርገን ለጋብቻ ያቀረቡትን ጥያቄ ጥለንባቸዋል። መሀል ላይ ግን እኔና ሚስቴ ከተጣላን በኋላ እኔን ፈልጋ እኔን ወዳ ከኔ ጋር ለመጋባት ስትወስን ያልጮህባት፣ ያልሰደባት፣ ያልረገማት ምን ሆነሽ ነው እዚህ መናጢ ጋር
በዛ ላይ ደግሞ ባለትዳር ወንድ ጋር ምን ትሰሪያለሽ? አንቺን የመሰልሽ ልጅ ያ ሁሉ ሰው እየፈለገሽ ያ ሁሉ ሰው ከስርስርሽ እያለ ከዚህ ሰውዬ ጋር ምን ታረጊያለሽ ብሎ ያልሳቀ ያላላገጠባት ይቅርብሽ ታይ ብሎ ያልተቆጣት ዘመድም ጓደኛም አልነበረም። ምኔን ወዳ ምኔን አይታ በምኔ ተማርካ እንደሆነ እንኳን አላቅም እኔ ራሴ። እሷ ግን እኔን መረጠች። በዛ በወጣትነት በምርጫ ዘመኗ እኔ ያገባሁትን እኔ ድሃውን አንድ ቀን ሚስቱን ፈቶ ሁሉ ነገሩን ለእኔ ሰጥቶ ከኔ ጋር ይጠቃለላል ብላ ያለምንም ነገር ወዳ እኔን አገባች። ስለዚህ ጉዳይ ሳስብ ሁሌ ይገርመኛል። ዙሪያ ላይ የነበሩ ሰዎችን አውቃለሁ። ማን ሲፈልጋት፣ ማን ሲጠይቃት፣ ማን ሲያማትራት እንደነበር አውቃለሁ። ወጣትነቷን፣ ልጅነቷን በዚህ ልክ ለእኔ ልሰጥ ያስቻላት አንድ ነገር ቢኖር እውነተኛ ፍቅር ብቻ ነው። አፍቃሪ ናት፣ የዋህ ናት፣ ልጅ ናት። ህይወት ለሷ ቀላል ነው። መብላት፣ መጠጣት፣ መላፋት፣ መሳቅ፣ መጫወት፣ በቃ ስለምንም ነገር አይጨንቃትም። ስለምንም ነገር አይገዳትም። የህይወትን መከራ የህይወትን ዳገት ጀመረችው እንጂ ብዙም አልሄደችውም። ልቧ ድንግል ነው። በክህደት፣ በጥላቻ፣ በማጣት፣ በመፈለግ፣ በናፍቆት አልተሰባበረም፣ አልተጎዳም። ውስጧ ንጹህ ነው። ምንም አይነት መከራና ስቃይን አላሳለፈችም። አዎ እሷ ልጅ ናት፣ የዋህ ናት። እኔ ጋም ስትመጣ ንጹህ አካሏን ንጹህ ልቧን ይዛ ነው። ያን ምንም ያልጎዳውን ማንም ያልጎዳውን ንጹህ ልብ በእኔ ክህደት፣ በእኔ ጥላቻ፣ በእኔ ናፍቆት መጎዳቱ አሳዘነኝ፣ አሳፈረኝም። ረጋ አልኩኝ። አልሰድባትም፣ አላመናጭቃትም፣ አልጎዳትም። እንደምንም አርጌ አባብላታለሁ፣ እንደምንም አርጌ አሳምናታለሁ። እቺን ንጹህና የዋህ ደግ ልጅ፣ እቺን ወጣት ሴት ሁሉ ነገሯን አቆሽሼ አካሏንም ልቧንም አቆሻሽሼ ከዙሪያው አርቅም ብዙ ምርጫዎቿን አጨልሜባታለሁ ብዬ አሰብኩኝ። በህይወቴ እኔ በጣም መልካምና ጥሩ ሰው ነኝ ብዬ አስብ ነበር። ማንም ሰው በእኔ ይጎዳል፣ በእኔ ይሰበራል፣ በእኔ ይታመማል ብዬ አስቤ አላቅም። ዛሬ ግን ባሰብኩትም ሆነ ባላሰብኩት አጋጣሚ የሰዎች የመጀመሪያ ህመማቸው፣ የመጀመሪያ ሰባራቸው፣ የመጀመሪያ የልባቸው መከራና የልባቸው ሐዘን መነሻ መሆኔ እጅግ በጣም አሳዘነኝ። የሰዎችን ልብ ምጠግንና ለሰዎች መድኃኒትን መሆን ነው እንጂ የሐዘናቸውና የስቃያቸው መጀመሪያ መሆን አልፈልግም። ታዲያ ይችን ወጣት ሴት ሚስቴን አልፈታም ብላት ምን አይነት ሰው ነው የምሆነው ብዬ ሳስብ አስጠላኝ ራት። ያን ቀን እንደምንም ተረጋግቼ አባብዬ ስሜ አቅፌ ነገሮችን ላስረዳት ሞከርኩ። ፍቺ እኮ ቀላል ነገር አይደለም። እኔ እሷን መፍታት ጠልቼ ወይ ሳልፈልግ ቀርቼ አይደለም። ያን እንደማረግ ቃል ገብቼልሻለሁ። ነገር ግን አሁን በዚህ ሁኔታ ብፈታት ልጄን ትጎዳብኛለች። ልጅ ደግሞ ምን ያህል እንደምወድ በምን ያህል ቆይታና በምን ያህል መከራ ውስጥ እንዳገኘን ታውቂያለሽ። ቢያንስ ልጄ ይጠንክር፣ አንቺ ትንሽ ታገሺ እባክሽ አልኳት። ለእሷ ሁሉ ነገር ቀላል ነው። ምን ችግር አለው? እሷም እኮ ፍቺውን ትፈልገዋለች። እሷ ራሱ ትፈታኛለህ አልፈልግም ብላ የያዛችሁት ቀጠሮ አይደል እንዴ? ለምንድነው የምትጎዳው? ለምንድነው ልጅህንስ የምትጎዳው? እያለች ሞገተችኝ። አዎ ልክ ነሽ፣ እሷም የምትፈልገው ጉዳይ ነበረ። አሁን ግን ቢያንስ አራስ ናት፣ ቁስል ላይ ናት፣ ብቻዋን ናት። ልጁ እስኪጠነክር ድረስ ስለ እንደዚህ አይነት ነገሮች ማሰብ የለባትም። ይህንን ለእኔ ስትይ ታገሺ፣ እንዲሁም ደግሞ ለልጄ ስትይ እባክሽ ብዬ ሴትን ልጅ ማባበል በሚቻልበት መንገድ ሁሉ አባበልኳት። በመሳም በማቀፍ አጠገቧ በመሆን አዎ ሸነገልኳት ነው አባበልኳት ነው የሚባለው፣ አላቅም። ብቻ ሁለት እሷን ማሸንፋት እንደዛ ነው። ስስማት ሳቅፋት አለው አንቺ ልክ ነሽ፣ እኔ ተሳስቻለሁ፣ ነገር ግን በዚህ መንገድ ስለሆነ ነው ስላት ብቻ እንደሆነ አውቃለሁ። ስለዛም ያንን አደረግኩኝ። ስሜ ከእግሯ በታች ሆኜ ተናንሼ ይቅርታ ጠይቄ በቅርቡ ትንሽ ልጁ ሲጠነክር እንደመፈታትና የኔና የሷ ጉዳይ እንደሚያከትም ነግሬያት አብሬያት ሆንኩኝ። እስከዛ ድረስ ሚስቴም ይሄን ጉዳይ ማወቅ ስለሌለባት ቀን ቀን እሷ ጋር እንደመሆንና ማታ ማታ ወደ ቤቴ እንደምመለስም አሳመንኳት። ባታምንበትም ውስጧ ባይቀበለውም እኔ ባደረግኩት ከፍተኛ የሆነ የስሜት መቀራረብ ጥረት እሺ አለችኝ። ከዛ በኋላ ውሎዬ እሷ ጋር፣ አዳሪ ደግሞ ቤቴ ሆነ። ሁለት በእነዛ ቀናቶች ውስጥ ከእሷ ጋር በማሳልፈው ጊዜ ሁሉ ነገሯ ጠፍቶብኛል። እሷ ጋር ስሆን የምትታየኝ የምትናፍቀኝ ትዝ የምትለኝ ሚስቴ ናት። ሁሉ ነገር አይታወሰኝ ጀመር። ድሮ የምወደው የማደንቀው የምንበረከክለት ሁሉ ነገሬን የሚያስረሳኝ መልኳ
ጥፍት ብሎብኝ እሷን ሳይ እሷ ውስጥ ሚስቴን ማየት ጀመርኩ። እሷ ውስጥ ሚስቴን መናፈቅ ጀመርኩ። ያም ሆኖ ግን እንዳታቀብኝና ስሜቷን እንዳልጎዳ ከፍተኛ ጥንቃቄ ያደርግ ነበር። ከሚስቴ ጋር ህይወታችን እንደ ነገሩ ነው የቀጠለው። እቤት እሄዳለሁ፣ እናወራለን፣ እንበላለን፣ ለልጃችን የሚያስፈልገውን ነገር እናደርጋለን። ከዛ ባለፈ ዲፕ የሚባል ግንኙነት ውስጥ ለመግባት ከቁስሉ አላገገመችም። ዋና ስሜቷ ክፉኛ ስለቆሰለ ከኔ ጋር በጣም ለመቀራረብና አታችመንቷን ለመጨመር ባሰበች ቁጥር ብርግግ አድርጎ ወደኋላ የሚመልሳት ኃይል አለ። ያንን እኔም ተረድቻታለሁ። እርጉዞኜ በዛ ስቃይ ውስጥ እኔን ሊያባብል ያልሞከረ ጥሎኝ ለመሄድ የደፈረ ሰው መቼም ቢሆን ጥሎኝ ከመሄድ ወደኋላ አይልም የሚል አላርም ውስጧ ላይ ያለ ይመስለኛል። ስለዚህ ተረድቻታለሁ። ሀውለት እንዲህ ያለን 1 ዓመት አለፈ። በዛ 1 ዓመት ውስጥ እዚህ ጋር ያለሁበት መሰቀዝ መቼ ነው የምትፈታት? ዓመት ሞላኮ። እዛ ጋር ደግሞ ሚስቴ ህይወቷን፣ ቤቷን፣ ትዳሯን ለማከምና ራሷን አስተካክላ ቤቷን እንደ ድሮ ደስተኛ ለማድረግ የምትጥረው ጥረት፣ ለእሷ ይሰማኝ የነበረው ናፍቆት፣ ሐዘን፣ ፍላጎትና ዳግም እሷን እንደ አዲስ ማፍቀር ከባድ ውጥረቶች ነበሩ። እዛም ቤት እዚህም ቤት ትኩሳት አለ። ሁለቱም አባባ ይፈልጋሉ። ሁለቱም አይዞህ ባይ ይፈልጋሉ። ያቺ አቁስለኸኛል፣ ጎርተኸኛል፣ ስለዚህ አክመኝ የሚል የዕለት ተዕለት የሚጮህ ስሜት አላት። እረዳታለሁ። በምትናገረው በምታደርገው ነገር ውስጥ ሁሉ ያን ነገር አነበዋለሁ። እዚህ ጋር ያለችዋ ልጅነቴን፣ ወጣትነቴን፣ ምርጫዬን ሁሉ አሳልፌ ላንተ ሰጥቼ ያንተ አካል ስሆን ሚስቴን እፈታለሁ፣ ያንቺ ብቻ እሆናለሁ ብለህ ቃል ገብተህ ነው፣ ቃልህን ጠብቅ የሚል እሪት አለ፣ ጩኸት አለ። እንደምንም ልችላቸው ትሪት ላረጋቸው የኔ ጥፋት ነው ብዬ እነሱን ልረዳ በሞከርኩኝ ሰዓት እዚህ ጋር ደግሞ የኔ ህመም አለ። እኔን ማንም የሚረዳኝ አጣሁ። እኔን የሚሰማኝ፣ እኔን የሚያዝንልኝ፣ እኔ ያለሁበትን ሁኔታ የሚረዳልኝ አንድም ሰው አልነበር። ሰዎችን የጎዳው፣ ሰዎችን ያሳዘንኩኝ፣ ማናቸውም ጋር ወስኜ አንዳቸውንም ላስደስት ያልቻልክ ሰው ነህ እያለ ውስጤ ይወቅሰኛል። ከዛ ባለፈ ኢኮኖሚካል ስቃይ ውስጥ ገባሁ። እዛ ቤት ልጅ ተወልዷል። ብዙ ነገር እያስፈለገው መጣ። ዳይፐሩም፣ ወተቱም፣ የቤት ኪራዩም፣ ቀለቡም እኔን ነው የሚጠብቀው። እንዳልኩሽ ኢኮኖሚ የዚህን ያህል የሚያንፈላስስና የሚያወላድ አልነበርም። ከአንድ ሚስቴ ጋር በነበርኩኝ ሰዓት ሳንቸገር ሳንጨነቅ በልተን ጠጥተን የቤት ኪራያችንን ከፍለን ለልጃችንም ደግሞ ሊሆን የሚችል ጥቂት ነገሮችን ማግኘት ብችልም እዛ ጋር ላለው ህይወት ቀለቡን የቤት ኪራዩን ሳረግበት ግን እማልወጣው ውጥረት ውስጥ ገባሁ። ኢኮኖሚውን መሸፈን አቃተኝ። ያንን ግን የሚረዳኝ ማንም የለም። ሚስቴ እንዳገባው አታውቅም። በሚጎልባት ነገር ሁሉ ትወቅሰኛለች። ቢያንስ እስኪ እንደዚህ ጠብቀን ላገኘነው ልጅ እዘንለት፣ ጥሩ ወተትና ጥሩ ዳይፐር ያስፈልገዋል፣ ቤታችንም ውስጥ ጥሩ ነገር ያስፈልገናል፣ ቢያንስ ትንሽ መሻሻል ያስፈልገናል እያለች ቀን ከሌት ትወቅሰኛለች። ያሳለፍኩባትን ክፉ ጊዜ እያስታወሰች አሁን በማደርግላት መልካም ነገር እንድክሳት ትወተውተኛለች። ቃላቶቿ ላይ ሁሉ ወቀሳ ነው ያለው። እዛ ቤት ደግሞ የማትፈልገው ትዳር ላይ የማትፈልገው ህይወት ላይ ኢንቨስት እያደረግ ለምን ትጎዳኛለህ? ለምን ቤትን ታጎላለህ? በስነ ስርዓት ክፈል፣ በስነ ስርዓት አኑረኝ እያለች ሰቅዛት ይዘኛለች። ከምንም በላይ ሁለተኛዋ ሚስቴ መድኃኒት እንድትጠቀም አደረኳት። አሁን መውለድ አንችልም፣ ኢኮኖሚን ታውቂዋለሽ፣ ልጅ ከመጣ አንቋቋመውም ብዬ ሳትፈልግ በግድ እንዳንወልድ መድኃኒት እንድትወስድ አድርጊያታለሁ። ያም ነገር ይቆረቁረኛል። ከሚስቴ ጋር በነበረን ሰዓት አንዲትም መድኃኒት የምትባል ነገር ሚስቴ ሳትወስድ ያሳለፈቻቸውን 5 የመከራ ዓመታቶችን አውቃለሁ። እዚህ ጋር ደግሞ አንዲት ፍሬ ህፃን ልጅ እኔ አቅም ስለሌለኝና የኔ እስረኛ የኔ ምርኮኛ ስለሆነች ብቻ ከህልሟ ገድባት ይሆን? ከዚህ ሴት ጋር እውነት ፊውቸር አለኝ፣ ከዚህ ሴት ጋር እውነት ነገ አለኝ ብዬ ሳስብ ጭንቅ ይለኛል። ታዲያ እንዲያበለሻሸውትን እንዲያጨመላለቅኩትን ወጣትነቷን፣ የዋህነቷን፣ ልጅነቷን የቀማኋትን ሴት አውጥቼ ጥዬ ማን ነው የሚቀበላት? ማን ነው የሚያነሳት? ማን ነው የሚያገባት ብዬ ሳስብ ልቤ ስብር ይላል። ግዴታዬ ነው፣ ኃላፊነቴ ነው። በምችለው መጠን ሁለቱንም አቻችዬ መኖር አለብኝ ብዬ ወደፊት ሲሄድ ደግሞ ወደፊት አልሄድም። እኔም የራሴ መከራ የራሴ ስቃይ ጥልፍልፍ አድርጎ ባዶነት ውስጥ ይከተኛል፣ ብቸኝነት ውስጥ ይከተኛል፣ እበድ ይለኛል፣ ጥፋ ይለኛል። ሀውለት ዛሬ ያለሁት እዚህ ስሜት ውስጥ ነው። ማንንም ማስደሰት ራሴን መደሰት አልቻልኩ። ለሁለቱም እኔ ጥፋተኛ ነኝ፣ ለሁለቱም እኔ ተወቃሽ ነኝ፣ ለሁለቱም እኔ በዳይ ነኝ። የሁለቱንም መከራ፣ የሁለቱንም ሐዘን፣
የሁለቱንም የህይወት ዳገት እንድጋፈጥ ቀንበሩ የተጫነብኝ ኃላፊነቱ የተሰጠኝ እኔ ነኝ። እሷም መከራዋን ተረድቼ እንዳባብላት ትፈልጋለች። ይችም ሀዘኗን ተረድቼ እንድጋፈጥላት አይዞሽ እንድላት ትፈልጋለች። በመሃል የኔ ሀዘን፣ የኔ ጭንቀት፣ የኔ ውጣ ውረድ ተረሳ። እኔን አይዞህ የሚለኝ፣ እኔን ከጎንህ ነኝ፣ አንተም እያሳለፍክ ያለው ነገር ቀላል አይደለም የሚለኝ አንድም ሰው ከጎን ያጣሁኝ። 2 ሚስቶች አሉኝ። ሁለቱም ግን እንድረዳቸው ነው እንጂ ሊረዱኝ አይፈልጉም። ሁለቱም ተበዳዮች ናቸው እንጂ በዳይ ነን ብለው አያስቡም። ሁለቱም ፈላጊዎች ናቸው እንጂ እኔ ከነሱ የምፈልገው አንዳችም ነገር እንዳለ ማሰብም አይፈልጉም፣ መረዳትም አይፈልጉም። በመሃል ተላላ ሆንኩኝ። አዎ ተላላ። ደስታ አጣሁ። በሁለት በምወዳቸው ሴቶች መሃል ነኝ፣ ግን ደስታ የለኝም። 2 ሰዎችን ማስደሰት እፈልጋለሁ፣ ግን እኔ ለራሴ ደስታ የለኝም። ዛሬ እየተሰማኝ እየፈለግኩት ያለሁት አንድ ነገር ቢኖር ሁለቱንም ትቼ ሁለቱንም ወደዛ ዝግት አድርጌ ጥፋ ከዙሪያቸው እራቅ፣ ሁለቱንም ተዋቸው የሚል ስሜት ውስጤ ላይ ይጮሃል። አዎ እዛ ስሜት ውስጥ ነው ያለሁት። ምን እንደማደርግ አላቅም። ከነገ ዛሬ ይቺ 2ኛ ሚስቴ ለሚስቴ ነግራ ታጣላኝ ይሁን ብዬ ስቃይ። ምክንያቱም ሚስቴን የእውነት አፈቅራታለሁ፣ የእውነት እወዳታለሁ። የእውነት እንደምወዳት እንደማፈቅራት ያወቅኩት ደግሞ ዛሬ ሳጣት ነው። ያቺ ሴት ኃላፊነቷ ብቻ ነው ከኔ ጋር ያቆያት። በቀላሉ አውጥቼ ልወረውራት አልችልም። ህይወቷን አበላሽቻለሁ፣ ልጅነቷን ወስጄባታለሁ። ስለዚህ የእሷንም ኃላፊነት መወጣት አለብህ ይለኛል ልቤ። ምን ትሉኛላችሁ? በኮመንት የምትሉኝን ነገር እጠብቃለሁ ይለናል የዛሬው ባለ ታሪካችን። ኮመንት ላይ ያላችሁን ሀሳብና መንገድ አሳዩት። ቴንክ ዩ ሶ ማች።